ግድግዳ ላይ አንቃ እንጥልጥለኛል። ግድግዳ ላይ አንቃ ታውቃል ግን እንደረገችኝ ትዝ አይለኝም። ብዙ ሰው መስበን ቀበጥ እንደሆነ ምናምን ነው አይደለም። በጣም አልቃሻ ማን ነው? አንቺ ነሽ። በቃ ከሰው በታች ሆነ እንዳናድግ ያላትን ንብረት በሙሉ ሸጣ ማለት እንዲህ መናገር ሁሉ አልችልም፣ ግን ከሰው በላይ እንድንሆን አንገታችን አንድ ቀን እንኳን ደፍተን አናውቅም በሷ ምክንያት እና እዚህ እንድንቆም ያደረገችን እናታችን ነች። ከተራራው ማዶ 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 ወዲያ ከእናቴ ደጅ ያው ውዷ እህቴ ሚጋርዬ የኔ ታላቅ እህት፣ ያው ሁሉም ነገር የተማርኩት ካንቺ ነው። እንደ ታላቅነቷ አንድ ታናሽ ከታላቁ ነው የሚማረው ሁሉም ነገር ሲያደርጋለ እና እንደዛ ሆኜ ላይክ ሁሉም ነገር በቃ በሁሉም ነገር እሷ ሳትኖር እንደውም የትም ቦታ መድረስ አልችልም። ኢቭን እስካሁን ድረስ የሆነ ነገር የጎደለ ይመስለኛል እና ወድሻለሁ፣ ጥሩ ነገር እመኝልሻለሁ። አይ አንቺ ተንቀሽ አውርተናል ወንጀ በቃ ለመጀመሪያ ጊዜ አስለቀሰችኝ እንጂ ኖር የተወደዳችሁ የፈገግታ ሪያክት ተከታታዮች፣ ዛሬ ሜጋን አጠገብ ያለች ከእህቷ ጋር እናፋጣታለን። ማን የሚያሸንፍ ይመስልሻል? ከሁለታችሁ ስለ ቤተሰብ ስለ እናንተ በደንብ የሚያውቅ ኦፍ ኮርስ። እንኳን ደህና መጣሽ። እንኳን ደህና ቆይ። ቲክቶከር ተማሪ እና አክቲንግ እሰራለሁ። የሰማሁት ነገር አለ ከእናቷ ሙዚቀኛ ትሆናለች የሚባል ጭምጭምታ ሰምቻለሁ። በዚህ ቪዲዮ መጨረሻ ትዘፍኝልናለሽ አይደል? ኖር የፈገግታ ሪያክት ቤተሰቦች ሚጋን እባላለሁ። እኔ ኒቪን እባላለሁ። ዛሬ 10 ጥያቄ ቻሌንጅ አዘጋጅተናል። ሁላችሁም አብራችሁ ነው። ከዛ በፊት ግን መልሱን እንጠይቃታለን። ሰው ምን ሲያደርግሽ አንቺ ትናደጃለሽ? ውሸት አልወድ። የዋሸኝ ሰው ካለ ፊቴ እንዲህ ሊያስታውቅ ይችላል፣ ግን ላይክ ደግሜ ለዛ ሰው የሆነ እንደነበረኝ አስተያየት አይኖርም ማለት። ውሸት በጣም ነው የምጠላው ሰው ላይ። ሰው ምን ሲያደርገኝ እናደዳለሁ፣ ወይም ደግሞ ከሰው ባህሪ ምን ሊያናደኝ ይችላል? ውሸት ነው ቺቺ እንዴት ታውቂኛለሽ? እንዴ እኔ ውሸት በጣም የምጠላው ታውቂያለሽ። እኔ በጣም የምጠላው ስማ፣ እኔ ራሴ ማለት አልችልም። ስማ፣ ከሁለታችሁ በጣም አልቃሻ ማን ነው? እኔ ነኝ። አንቺ ነሽ። እኔ በጣም ቶሎ ነው የሚሰማኝ። ማልቀስ እኮ አልፈልግም፣ ግን በቃ ያን ነገር ሲፈጠር እንባዬ እዚህ ጋር ቃተሮ ነው ማለት ነው። ሁለታችን አልቃሻ ማን ነው? ጥያቄ ወላድ ለምሳሌ ቶሎ ሆድ የሚብስ አይነት ሰው ነች። እኔ ደግሞ በሞት ሰው ፊት አላለቅስም። ብቻዬን ሜቢ ላለቅስ እችላለሁ እንጂ ሰው ፊት ይሆን አላውቅም፣ ወይ መሸነፍ ይመስለኛል ይሆን አላውቅም። ብቻ ሰው ፊት ግን አላለቅስም። በሞት የተመታችሁ እሷ ነች። እንደው ስታደግ የተመታችሁ እኔ ተነክቼ አላውቅም። በቃ አንድ ቀን ምናምን ነገር እሱ በራሴ ጥፋት ነው አይደል? አንቺ በጣም ተመታለች ሚጋን። ይቅርታ አትልም ቶሎና ስለማትል እሱ ደግሞ ሰው ያናዳላ። ይቅርታ ብትለው ሰው ከይቅርታ በላይ ምንም የለም። በቃ ዝም ይላል። ሰው ደግሞ በእንባ ሰው ሁሉ በቃ ያዝናል ቶሎ። አይ ደግሞ አልችልም ሰው ፊት ኢቭን ባላለቅስ ራሱ ይቅርታ በጣም ቴንኪዩም ቶሎ እላለሁ። ይቅርታ ቴንኪዩ እላለሁ። ይቅርታ ግን ትንሽ ነገሩ ካልጣመኝ አይደለም። ከሁለታችሁ ይሄንን ሳትዋሺ ማለት ነው በጣም ረጅም ሰዓት ቲክቶክ በመጠቀም የሚያሳልፍ ጊዜውን ማን ነው? ማን ማዘር ነገርችኝ ያለ ግን ያንቺን ነው መስማት ፈልገው። እኔ እውነት ለመናገር ላይክ ስክሮል ምናምን አላደርግም። ያን ያክል ፖስት ለማድረግ ገባለሁ። በየሰዓቱ ምገባው ቼክ ለማድረግ ምናምን ነው። አንዳንዴ ሜቢ ሲደብረኝ ምናምን ቁጭ ስል ብቻዬን አያለሁ። ቲክቶክ ምናምን ብዙ ጊዜ ቪዲዮ ምትልክልኝ እሷ ነች። እኔ ለማየት ሳይሆን ፖስት ለማድረግ ምናምን ነው ምገባ። ያን ያክል ኮሜንት ነው ቼክ ለማድረግ ነው። ሶ በዛ ወይ ከታሰበ እኔ ገባለሁ። ስክሮል በማድረግ ግን ኢቪን እሷ ትቆያለች። ማዘር እንደዛ አላለችኝም። ኔቨን የምትለውን ደግሞ እንሰማለን። ማን ነው ቲክቶክ ላይ ጊዜ የሚያሳልፈው ወይም ብዙ ሰዓት ቲክቶክ ላይ ስክሮል እያደረገ ነው የሚያሳልፈው? እኔ ነኝ። አይቶልጅ ሪኮን ተናግረሽ ኤፍዋይፒ የተመታ ነው ኦሬዲ አይቼው ከወር ምናምን በኋላ ትልክልኝና እዩ ምናምን ይገልኝ እኮ ብያለሁ ቀደም አልፏል። ከወራ በፊት ያዩት እንጂ እናንተ ሰይኛለች። እኔ ቲክቶክ ስክሮል አላደርግም። ጀስት ፖስት አድርጌ ኮሜንት ያለው ምናምን እንጂ ምን እንደምሰራለው አላውቅም። ዩቲዩብ ነው የምታየው? ቁጭ ምግብ እየበላች ዩቲዩብ ታያለች። ድሮ አንዳንዴ ብቻ አላውቅም። ደግሞ ብቻ ቲክቶክ ያነክል ስክሮል አላደርግም። እሷ በጣም ታያለች። ወደፊት ምን መሆን ነው የምትፈልጊው? ሜጋንስ ታውቃለች ምን መሆን እንደምትፈልጊ? ቢዝነስ ወመን የራሴን ነገር መክፈት ፈልጋለሁ። ሌላ ሜቢ በአርቲንግ ከፈጠርኩትም ያው አርት ነገር ውስጥ እንዳለው ነው መቆየት የምፈልገው። በዘፈንም አሁን እየሰራው ነገር ስለሆነ የሆነ ነገር አልነገርኳችሁም። በጣም ደስ ይላል። ሙዚቃውን
ወደፊት ምን መሆን ነው የምፈልገው? ዘፋኝ ሜቢ። ሌላስ? አርቲስት። ሌላስ? የራስሽን ቢዝነስ መክፈት። ጀስት የራሷን የሆነ ነገር መክፈት እንደምትፈልግ አውቃለሁ እንጂ እንዲህ ብላኝ አታውቅም። ማታወራኝም አለ ዝም ብዬ እራለሁ እንዴ። ምን ላይ ነው አንቺ ወደፊት መስራት የምትፈልጊው? አርቲስት ሚጋንት ብዬ መጠራት እፈልጋለሁ። አሁንም እየሰራንበት ነው። ከዚህ በኋላም በአዳዲስ ስራዎች እንድጠብቀኝ እፈልጋለሁ። ስለዚህ ተዋናይት መሆን ትፈልጊያለሽ? እና የራሴን ስራ አሁን ለምሳሌ ሂውማን ሄር ማስመጣት ጀምሬያለሁ። ግን እሱ የሆነ እንደ ሳይድ ነገር ስለያዝኩት ያን ያክል ጊዜ ሰጥቼ እየሰራሁበት አይደለም። አሁን እንዳልኩ ልክ ወደ ፊልም ኢንዱስትሪ ምናምን ብገባ ደስ ይለኛል። ስለዚህ ወደፊት ሱፐርስታር ነች አጠገባችን ያለችው ማለት ነው። ትንሽ ፈታ ካልሽ ይበቃል። አሁን ወደ ሙዚቃው እንገባለን። አሁን ወደ ሙዚቃው። ኧረ ተውን ያልዘፍን ከተራራው ማዶ 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 ወዲያ ከእናቴ ደጅ አለች ልጅነት ልብ ያፈራት ወዳጅ ስንዋደድ ኖረን 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 ቢያለያየን ጊዜ እንኳን ሰውንም ባተናነቀው ወንዜ። በጣም ልጅ ናችሁ እንደ ቤተሰብ የምታሳልፉት ነገር ያንቺም የሷን ፌቨራይት የሆነ? ቅዳሜ ላይክ ሁሌ ማታ እራት ግብዣለን እና እሑድ ደግሞ መጫወቻ ቤት። ያልሄድንበት መጫወቻ ቤት የለም በህፃንነታችን ማለት ነው። በዛ ሰዓት ማን ነው በጣም ጓጉቶ የሚጠብቀው ከሁለታችሁ? ኒቪ የሆነ የልጅ ባህሪ ሜቢ እሷ ለሁሉም ሰው በጣም ጠያቂ ናት ምናምን እና ሜቢ ከኛ ጋር ሰው እንኳን ሲኖር ቶሎ ታናግራለች፣ ጠይቃለች ምናምን በጣም አክቲቭ ናት ከድሮ። አሁንም እንደዛ ነች። ታፋጣለች በኋላም ጠብቅ። ልጅ ሆነን እንደ ቤተሰብ ያሳለፍነው የማይረሱ ነገሮች ሁሉ ጊዜ የምናደርጋቸው ምናምን ቅዳሜና እሑድ እንወጣ ነበር። ማሚ ቅዳሜ ሁሌ እንጋበዝ ነበር፣ ሁሌ ማታ። እሑድ ደግሞ ሁሌ መጫወቻ ቤት እና በስመ አብ ልጅነታችን እኮ ያበደ። ማን ነበር የሚጓጓው ምናምን? ትንሽ ደግሞ ነው ታናሽ ምስለው ከይዛኔ እኛ እኮ በስመ አብ በፈረስም ተምረናል፣ ዋናም ተምረናል፣ ቴኳንዶ ቋንቋም ተምረናል። እናታችን በቃ ስናደግ ሁሉም ነገር አላ ስኪል እንዲኖረን አድርገን ያሳደገችንና በየክረምት እረፍት አልነበረንም። ቤተክርስቲያንም ተምረናል። ሰንበት ትምህርት ቋንቋም የሆነ በልተማረ ነገር አለ። ፍሬንች፣ አረብኛ፣ ቻይንኛም የሆነ ጊዜ ተምረን ነበረ። አወጣ ከባድ ነው። ቴኳንዶ እሷ ዳን አላት። እኔ ብላክ ቤልት አለኝ። ፈርስት ታይም ማለት ይሄንን ብዙ ሳይቀም ቲክቶክ ላይ ተጠንቀቀ ሁሉም ሙሉት ሁሉም ሴት እኮ እንደዚህ ነው የሚለው ምናምን ተብያለሁ ሁላ እና ግን የምር ሰርተናል። ላይክ ኦቨር 8 አመት በላይ ነው ሰርተናል። እና ቴኳንዶ የሚያስተምረው ነገር ደግሞ ትዕግስት ነው። በጣም ትዕግስተኛ ስርዓትን ያስተምራል። በጣም ቴኳንዶ ስለተማርክ ብቻ መተም እንዲመደብ መሰንዘር አይደለም፣ ራስን ዲፌንድ ማድረግ አላ ስርዓትን ያስተምራል ምናምን ነገር። መጨረሻ ጊዜ እህትሽ ጋር የተጣላችሁ ትናንት ምንድን ነው ያጣላችሁ? መጨረሻ ጊዜ የተጣላ ነው መቼ ነው? ሰልሽ መስሎሽ ትናንት ነው መሰለኝ። ምን አድርገሽ ነው? ዘሪ እኔ ከክላስ መልስ ነበር የመጣሁትና ሚጋን ደግሞ ቲክቶክ ለመስራት ከሰዎች ጋር ተገናኝታ ነበር። አክቲንግ ነገር ነውና ከዛሱን እየሰራች እየጠበቅናት ነው እኔና ማሚ ምናምን እስክጨርስ አንድ ላይ ቤት እንድንገባ ማለት ነው። ልክ ከጨረስን በኋላ በቃ ቤት ሊገባ ነው ምናምን ከክላስ መልስ ነው ርቦኛል ደክሞኛል ምናምን መኪና የተለማመደች ነው። አሁን መንጃ ፈቃድ ልትወጣ ስለሆነ ቆይ አንዴ ትንሽ ተለማመጄ ምናምን እንገባለን ስትል እኔ ርቦኛል አሁን እስካሁን ላንቺ ብዬ ስለሆነ እንግባ ማለት ስላት ቆይ ካልጋበሽኝ አትለማመጂም አልኳት ማለት ነው። ከዛ ችግር የለም ጋብዝሻለሁ ምናምን ብላኝ ጠበቅሽ። ተለማምደን መኪናዋን ምናምን ጨርሳ አይሆንም አገኛታለሁ ችግር የለም። ስለዚህ ኃይለኛ ነሽም ብላሻለች። እንደው የተወሰነ ያ መኪናን ለወትሮ ጋብዝሻለሁ ብያት ሰከስኳት። ቀረጻ ነበረ፣ እኔ ቪዲዮ የምሰራው ነበረኝና ከዛ ልክ እንደጨረስን እኔ መኪና ልለማመድ ማለት ነው። ከክላስ መልስ እሷ ከዛ ምግብ አልበላች። ከዛ ልጨርስና ጋብዝሻለሁ። ከዛ ሱፐርካት ቤት ሄደ። አንድ ሰዓት እኮ ነው ያለው እና እስከ 3 ሰዓት ምናምን ይቀረጽ። በጣም የሚያናድድሽ ከሷ የማይመችሽ ባህሪ? ትነጫነጫለች እና ትናደዳለች ቶሎ መሰለኝ። ካንቺ የማይመችኝ ባህሪ ትዕግስተኛ አይደለሁም ነው።
አንቺ ነገር አለ እዚህ ውስጥ ከሜጋን በጣም የምትወጂው ባህሪና እንደገና ደግሞ በጣም የሚያናድድሽ ባህሪ እንደ እህት? በጣም ምስኪን ነች። አንድ እኔ ጋር ብንደዋደብም ግን ያው ምስኪን ነች። ኃይለኛዋ እሷ እንደሆነ ስለሰማው። ሌላ ደግሞ አስተዋይ ነች። ከኔ በላይ ታላቅም ስለሆነች ታስተውላለች እና መወደዳት ባህሪ እሱ ነው። የሚያናድድሽ ባህሪ እሱን 10 ብላትም ሁሉ ትናገራለች። የሚያናድድ ነገር አለ በቃ ስራ ሁሉ በላ በቃ እኔ ሰላማዊ ሆኜ መኖር ነው የምፈልገው እና ቤት ውስጥ ምንም ሳላደርጋት መታ ትመታኛለች። የምርሽን ነው ነገር ትፈልገኛለች። ከዛ ድብድብ ሲመጣ ደግሞ ስድብም አለ፣ እንሰዳደባለን። ግን ድብድብ የምትወጂው አንቺ እንደሆንሽ ነው ማዘር የነገረች እና የስድብችን ቆሜዲያት። አንቺ ደስ የሚለኝና የሚያናደኝ ነገር ደስ የሚልሽ ነገር ሜቢ እርጋታዬ ወይ ደግሞ ናይስ ነኝ። ናይስ ነሽ? አዎ ናይስ ነኝ። ምስኪን ነሽ ያልኩትሽ። የሚያናድሽ ነገር ደግሞ መመታሽ ወይ መጫወትሽ ነገር። ቴንክ ዩ አምናለች። አሁን ፈራይ ሲድሮን አስተውሽ በልጅነቴ አንቀት ግድግዳ ላይ አንቀት አውቃለሁ፣ ግን እንደረገችኝ ትዝ አይለኝም። ግድግዳ ላይ አንቃ አንጠልጥለኛለች። ማርያምን አረሳች። ተናዳጅ ኮለታችሁ ማለት ነው። እሷ ምንድነው እኔ በጣም ሲበዛ ነው ደስተኛ ናት እሷ በጣም ግን ከተናደርኩ ከሊሚቷ ሲወጣ ግን ሰይጣን ነች። በቃ ማንም ሰው አይችላትም። እኔ ከሷ ርቃለሁ ማየት ማልበል። እኔ ደግሞ ምንም የምጠብቀው ነገር የለኝም። በቃ ባንዴ በሁለተኛው ትግስት የለኝም። በቃ ከሁለታችሁ በጣም አርፋጅ ማን ነው? ኒቪን። እርግጠኛ ነሽ? አዎ እርግጠኛ። ታውቃለች እሷ። የቤቱ አርፋጅ ማን ነው? አምናለች። እሺ ጧት ለመዘገጃጀት ማለት ነው መስታወት ላይ ሊሆን ይችላል፣ ልብስ በመልበስ ሊሆን ይችላል። ረጅም ሰዓት የሚወስደው የቤተሰቡን አባል የሚያስረፍደው ማን ነው? ሁሌ ነው ጠይቀው እኔ ነኝ። ለመዘጋጀት ማን ነው የሚያረፍደው? ሁሉም እሷ ነች። እኔ ቶሎ ልብስ መርጬ ነው መውጣት እችላለሁ። እሷ ቆይታ እኔ ደግሞ አዘጋጅቼ ምናምን ነገር አይቼ ከዛ አንድ ለብሼ ምናምን ካላማሪ ድጋሚ እቀይራለሁ ነገር። እሺ በዚህ አጋጣሚ ሴቶች ምናምን ጠይቋችሁ ከሆነ ለጸጉራችሁ ምን አይነት ትሪትመንት ነው የምትጠቀሙት? ፊታችሁ ለመንከባከብ ነው የምታደርጉት? እኔ ፊት ያስቸግረኛል። እንደውም እኔ ልጠይቃቸው እንጂ እነሱ እድሜ የሚሆን አላውቅም፣ ግን ብጉር አንዳንዴ ስትረስ ሰው ምናምን ይወጣብኛል። ሌላ የጸጉሬ ግን ተፈጥሮ ነው። በቃ ብትጠቀሙ አሪፍ የምለው ነገር ያው የሮዝመሪ ቅባት ወይም ሮዝመሪ እና ቅርንፉድ አፍልታችሁ ውሃውን ተጠቀሙ። አሪፍ ነው ሴቶች። እኔ ፊቴን እጠይቃለሁ አሁን ትንሽ ሲጋ እንጂ ሌላ ጊዜ ጥርት ይላል ፊቴና ኖርማል በሳሙና ታጠባለሁ። ከዛ ሰንስክሪን ሁሉም የራሱ ስኪን ታይፕ ስላለው እንዲህ ማለት አልችልም፣ ግን ጀስት ሳሙናና ሰንስክሪን ነው የምጠቀመው። ሰንስክሪን ተጠቅ በአባታችን ግማሽ ሳውዲ አረቢያ እዛ የተወለደ ነው። እዚህ መጣና በቃ እዚህ ኖር ነው እስካሁን። ምን ልደብቂያት ትችያለሽ አንቺ ከሷ? ስለ ጓደኞቼ ላይክ እሷ የሆነ የዋለችበት መታ ምናምን ዲቴል ታወራለች። እኔ ጀስት ከላይ ከላላ እንደሄድኩኝ እንደውም በቃ ምን ልደብቅሽ እችላለሁ ካንቺ? ብዙ ጊዜ አታወራም ሚጋን። በቃ ስለ ጓደኞቿ ምናምን ነገር ድብቅ ነች፣ አታወራም። እንደዚህ ምን ተፈጠረ ብዬ ኢቭን ውሏን ራሱ ምን ተፈጠረ ብዬ ካልጠየኳት አታወራም። እኔ ደግሞ በቃ ካላወራ ያመኛል። ከዚህ በተለይ ማሚንም እሷንም የተፈጠረችው ነገር እንደነገራለሁ። የምትደብቀው ነው። አብረን ጠይቀተሽ ለወተወሪው አለመድኩ ለቻሌንጅ አለመደችም ነው። የሁሉም ሰው ጸባይ ይለያያል። አሁን እኔ እንደማወራ ያክል እሷ ማውራት አትችልም መሰለኝ። የቤቱ ዝምተኛም አንቺ እንደሆነች ስለሰማ ማሚ ስትኖር ማለት ነው ዝምተኛ ነች። ማሚ ሳትኖር ግን ትደበድበኛለች። እሱ ዝም ማለትና ነገር ይለያያል ነው። ዝምተኛ እሷ ሳትኖር እኮ ኖርማሊ ስልክ ላይ ነው የምትቀመጠው። ድሮ ነው አሁን ትቻለህ። ድሮ ነው አሁን ትቻለህ። ዝምተኛ እንደሆነች እኮ እናውቃለን። ግን ዝምተኛ ማለት ምንድን ነው? ላይክ ሰው ጋር እንዲህ ተነስቼ መግባባት አልችልም እንዳንቺ። ለምሳሌ ቤት ውስጥ ግን በደንብ የምታወሪው አንቺ ከወሰንሻቸው ውሳኔዎች ሜጋንን ያስገርማል። ጌመር ስትሆን ይከብዳል አንዳንዴ እና የሆነ ጊዜ አጋጣሚ ነበረኝ። ብዙ ማለት አልፈልግም እዚህ ጋር ግን ከሆነ ሰው ጋር ላይፍ ገብቼ ምናምን እኔ ተሰርቤ ሳይሆን ያው እሱም ሰርቦኝ ምናምን ነገር ነውና ከዛ በሱ እኔ ነቅዬ ወጣው ምናምን ነገርና ሰው ሁሉ ገረመው። ላይ ግን እዛ ተሰርበሽም እንዴት ዝም ብለሽ ወጣሽ ምናምን ነገር እኔ በቃ አልፈለኩም መጫወት። ምክንያቱም መጥፎ ነገር መሳደብ ፈልጋለሁ አሁንም ቢሆን ግን በቃ አይመቸኝም። የኮንተንት የሚሰራው ነገር ምናምን ነገር ደስ አይለኝም ላይቭ ላይ ምናምን ነገርና በሱ ምክንያት እኔ ራሴ መብት አለኝ ከሰው ጋር መጫወት ካልፈለኩኝ ምናምን።
በቃ አልፈልግም እና ይቅርታ ምናምን ብዬ በቃ ውጫ ምናምን ነገር ሲለኝ ወጣሁ። ከዛ ሰው ሁሉ ያው የእሱም ተከታዮች አሉ ምንም የሚሳደበው ነገር የለኝም። መታወኔ ጋር ብዙ ነገር ለማድረግ ሞክረዋል። ሪፖርት እናደርግብሻለን ምናምን ነገር። ማሚም ሚጋንም የዛኔ አልነበሩም እና ያኔ ማሚም ሚጋንም ገርሟቸው ነበር በጣም እንዴት ላይክ አሰብሽው አላ ሪከርድ ሲወጣ ነው ያየችው እና እንዴት እንደዚህ አስተውለሽ አረግሽ ምናምን ነገር ያለችኝ። እኔ ከወሰንኳቸው ውሳኔዎች ውስጥ ያስገረመሽ የትኛው ነው? አዲሱ ስራሽ አሁን ኦኬ ሶ የሆነ ላይቭ ላይ አይ ቲንክ ጌም እየተጫወቱ ነበርና ያለ ተጫወት ነበር እና የሆነ ሰው ገባ ስም ባልጠራ ደስ ይለኛል ታውቃለች ብቻ ከማይሆን ቃላቶች ምናምን ሲናገሯት እውነት እንደ እንትኑ አይደለም እንደ እድሜ አይደለም አመላለሷና በጣም የሚያስገርም ነገር ላይቭ ሪከርዱን አይቼ ነው የሚያወቁት እና አይ ቲንክ እሱ ኢንሲደንት ይመስለኛል። ታደንቂያቸው ቲክቶከሮች ምናምን? አዶናይ በሚሰራው ነገሮች ደስ ይለኛል። ዩቲናስ፣ ማስተር አብነት። እኔ የማደንቀው ቲክቶከር 3 ማስተር አብነት። እሺ አንድ እሺ ኮንተንታቸው እንኳን ነገርኛ አትሊስት ከሱ ውጪ እናውቃለን። አዶናይ ሌላ አንድ ተፎካካሪ ልጅ ተፎካካሪ ዩቲናስ ኦኬ እሺ 3 እናንተ ኮሜንት ላይ በጋራ የሚሰጣችሁ ሊሆን ይችላል። አንቺም ላይ ሜጋንም ላይ ሊሆን ይችላል። በጣም አስቂኝ ኮሜንቶች በዳንስ በቃ ዳንስ ሁሌ ስንፖስት እሷም ኮሜንት ላይ በጣም የሚያስቁኝ ዳንስ ነው አሁን ይሄ ያው ኦፍ ኮርስ አሁን አንድ ያደግ ስትሄድ ሄተር መኖር አይቀርም። አይ ኖ እና ምንም አይመስለኝም። እኔ ደግሞ ሪድ ለምጃለሁ። አይ ይሄም ነው ጨዋ ነው እያዝናኑ ነው። የኛው እኮ ደስ ይላል። የእናንተ ኮሜንተሮች እንደውም ደስ ይላሉ። ቲክቶክ ቪዲዮአችን ላይ የሚሰጠን አስቂኝ ኮሜንት ኮመን የሆነ ነገር በቃ ሁሌ ዳንስ አትችሉም አይደል? እንደሷ ምንድነው ዳንሳችሁ ሞታችኋል። አቤት እኛ ጀስት ቲክቶክ የምንሰራው ዳንስ የምንሰራው ፎር ፈን በቃ ደስ ቢያየን ነገር ለመስራት እንጂ ዳንሰኛ ሆነን ምናምን አይደለም። ሶ ላይክ ሲሪየስሊ ባትወስዱት አይ ቲንክ ጥሩ። እና ደግሞ እኛ ላይክ የምንሰራው የውጮችን ትሬንድ እያየን ካላበድክ ኢነርጂ ካልሰጠነው የደነስክ አይመስለው። ሶ አይ ቲንክ የውጭ ሀገር ኮንቴንት ወይም የውጭ ሀገር ዳንስ ቪዲዮ ይመጣለት ሰው ይረዳናል። ይሄን እንዲህ ብለን ማስረዳት ግን ላይክ ኖርማል እኛ ምንም አይመስለንም። ምግብ ሰራልሻለች መጀመሪያ? ስትሰራለሽ የሚጣፍጥሽ ምግብ ምንድን ነው? ኬኮ ይጣፍጣል በጣም። ትንሽ ቴናት ብለሽ ዝም ብለሽ እንትን ያርግሻት አይደለም? ትሰራለች ቤት ፒዛና ኬኮ እና ቡና አላውቅም ለክ ጣሙ እኔ እንደምወደው ኢቭን እናቴ ሁላ ትላለች እና በመከራ ነው የምታፈለው ግን ያው ስታፈላ ይጣፍጣል። ካንቺ የሚጣፍጠኝ ምግብ ምንድን ነው? ይበቃል። ብዙ ጊዜ ሰራሽ ምናምን ላይ ፒዛና ኬክ ከሁለታችሁ ማንን ነው? አንቺን ነው ልጅ የሚወደው ወይስ እሷን ነው? አንቺን ነው። የሰፈር ልጅ አላውቅም በቃ የሆነ ስጦታ አለኝ ልጆች ለመውደድ በጣም ይወዱኛል። ሚጋንም ጠላታም ለማልፈልግ ሳይሆን ግን ሞር እኔ ከነሱ ጋር ክሎዝ ሆናለሁ ወደ እጫወታለሁ ምናምን። አዎ ትደባደቢያለሽ ምናምን የሚለው ማዘርም የነገረችኝ ይሄንን ነው። ከልጆች ጋር ትላፋለች እና በሱ በጣም ይወዱኛል። ከሁለታችን ልጅ የሚወደው ማንን ነው? ኦብቪየስ ነው። ለምንድን አላውቅም። ሁሉም የመጣ የተኛባት ያለቀፋታል። እሱ በጣም በጣም ከትሽ የምታውቀው ግን ከማዘር ልትደብቂያት የምትችይው ነገር ጥፋት ስናጣ ለምሳሌ እቃ ምናምን ከሰበርን እንዳትቆጣ ዝም ብለን ከዛ ቆይታ ስታገን ማን የሰበረው ነው መስል ብንነግራት ነው ማትረብ። የዛን ሰዓት ግን የሆነ እንዳትቆጣ እንደምቅ ነበር። ከማሚ ምን ልደብቃት እችላለሁ? ምን ስናደርግ ነው ሰው ማንነግራት? ስናጠፋ ነው ስናጠፋ። ቲክቶክ ላይ ቫይራል ያስወጣችው ቪዲዮ የትኛው ነበር? እኔ ብዙ ሰው የሚለኝ በጀበና ትሬንድ ነው የምናውቅሽ ይላል። ጀበና እዚህ ጋር አስቀምጠን ምናምን ነገር የጨፈርነው እሱ እና ሌላ እሷን በጣም ያፈምሳት ደግሞ የታይላ ዳንስ። በስማ በቃ ሰው ሁሉ ታይላ አጨናነቀው ሙሉ እንዳለ ሀገሩ በቃ በታይላ ዳንስ እና በጀበና በደንብ ማሰብ አለብሽ። ቲክቶክ ላይ ቫይራል ያደረገን ነገር ምንድነው? ታይላ ዳንስ ነው እና ጀበና ትሬንድ። የጀበናው በስማ ሰው ማዘር አታውቅም ነው ጀበና እስካሁን አለ በያት ጭራሽ በሴራሚክ ጀበና ምናምን አረረረ በጣም ብዙ ነገደለች ማዘር። ለማዘር ነው የምናገረው እና ደግሞ ምንም አላለችም እኮ በቃ ምንም አልመሰላትም። ስሩ ምንም አትለንም። ህሊና ትባላለች ቁመተ ለግላጋ ሞዴል ነች። ከዛ እኔ ቀጠልኩታ ከዛ እሷ ቀጠለችው። ከዛ በኋላ ሙሉ ቲክቶክ እንዳለ ኢትዮጵያ ማለት
ኢቭን ላይክ ዋና ዘፋኛው ራሱ ኮሜንት ፖስት አድርጋል ነበር እሷ ጋር እኔ ጋርም በቃ ብዙ የሰራው ጋር ማለት ነው በጣም ወዳው ነበር ምግብ ትሰሪያለሽ ቤት ከዛ በጣም ፌቨራይት የሆነ ለቤተሰቦቻችሁም ለእህትሽ አይ ቲንክ አንደኛ ምስር ወጥ ይጠፍጣል ቺክን እና ሮስቶ ምናምን ነው ያበሻ ምግብ መስራት ይሻላል የውጭ መስራት ይቀላል ለመክበድ ላይክ ብዙ ፕሮሰስ ያለው አይ ቲንክ የውጭ ነው የኛ ብዙ ከብድ አይመስለኝም ቀላል ነው ሰዎች ስላንቺ የተሳሳተ ግንዛቤያቸው ምንድነው ቅድም እንዳልኩ በቃ ምንም ነገር ማነካ በቃ በጣም ቀበጥ እንደሆነ ምናምን የሚያስበው ግን ኢቭን እኔ አሁን ሰው ካልተግባባ በስተቀር አላወራም ዝምተኛ ነኝ ብዬ አስባለሁ ለምን እንደሆነ እንጃ ግን ሁሉም ሰው እንደዛ ነው ኢቭን ላይቭ ላይ ወይም ሌላ እንዲ በቃ ኢንተርቪው ምናምን እንደዚህ ሲኖረን ሳወራ ላይክ በጣም ማወራ ወይም ተግባቢ ምናምን ልመስል እችላለሁ ሰዎች ለኔ በተሳሳተ መንገድ የሚገነዘቡት ነገር እንትን ኮስታራ ነች ትባልሽ ቤትሽ ኦኬ አላልኩም ነበር ግን በጣም ኮስታራ ነች ስትታይ ከርቀት እኔም እንደዛ ነኝ በርግጥ ግን እሷ ደግሞ ታላቅም ስለሆነች ሲሪየስ ነች ምንድነው ምናምን ይሉኛል ከተግባባች በኋላ ግን ከኔ በላይ እሷ ነች ሞር ተግባባው እቺ ቢያታል እኔ ደግሞ የሆነ ትንሽ ጊዜ ፈጅብኛል መጀመሪያ ላይ ጠይቅና ከዛ በኋላ ላይክ አይ ቲንክ እኔ ደግሞ ቀስ በቀስ ነው መግባባው ከዛ ስግባባ ግን በቃ ኖርማል አወራለሁ እኔ ገንዘብ አፋጣቻለሁ እዛው ጥያቄ ይብያለሁ እንዴ ነው እሺ ስለዚህ ሌላ ሁለታችሁ ላይ ቀበጥ ናቸው ይላል በቃ ቀበጥ ናቸው ምንም አይሰሩ ምናምን ይላል ግን እንደዛ ማሚ ስታሳድገን እንደው መስማም በደም ነው ስራ የምታሰራ ምናምን እንጀራ ራሱ በደም ትጋግራለች እሷ እኔ ከሷ ነው የምማረው ግን ትንሽ ግራኝ ስለሆንኩ ያስቸግረኛል እንጂ እችላለሁ እኮ ግን አላ እንደሱ ያክል አይደለም ቡና ስለምወድ ቡናዬን በጣም ማሚ ትወዳለች ተናገረለ ሁሌ አላፈላም እኮ ግን ባፈላው ጊዜ ደግሞ በቃ በጣም ወደው ነው የምጠጣው እናቴና ቲክቶክ ስላንቺ ሰርች ሳደርግ ሰዎች አሁን ሰዎች መንገድ ላይ ስትሬት ላይ ምናምን የሚጠይቁ ሰዎች ቲክቶክ ላይ ክራሽ ማናት ምናምን ሲባል ሜጋን ሲሉ እኔ ሜጋን ፎክስ መስሎኝ ነበር ከዛ የአንቺ ቪዲዮዎች ስለማቅ ታግ ያደርጉሻል ምናምንና ታያቸዋለሽ የስቲፎስ ባይተና አለ ይመጣልኛል ሪፖስት አደርጋቸዋለሁ እንደው ሪፖስት አደርጋቸዋለሁ ማረጋለሁ ታበረታታቸዋለሽ ማለት ነው ሪኮግናይዝ ትደረጋላችሁ ማለት ነው ጋይስ እናቴ ማለት ለኔ ሁሉ ነገሬ ነች እንደ እናትም እንደ አባትም ሆነ ያሳደገችን እናታችን በጣም እንወድሻለን ያው ሁሉም ነገር ያደረገችው ለኛ ነው በቃ ስርዓት እንዲኖረን አድርጋ ያሳደገችን ያው ማሚ ኃይለኛ ናት ኦፍ ኮርስ ስትሪክት ናት ግን በአንዳንድ ነገር ደግሞ አሁን ሰሪ ብዙ ወዳጆች አሁን በቲክቶክ ምናምን ነገር አይፈቅዱማ እሷ ነች እንድንጀምር ያደረገችን የሆነ ፈታነች በጣም ፈታነች ግን ደግሞ ስትሪክት የምትሆንባቸው ነገሮችም አሉ አሁን ለምሳሌ ዝም ብሎ ለኬትም ቦታ ተነስተን መውጣት ነው አንችልም ከኛ ጋርም አለች አሁን ላይ አለች እናቴ ብቻችን አንወጣምና ጠብቃ በቃ ሁሉም ነገር በሄድንበት ሁሉ ከኛ ጋር ሆና ስራችን ያስጀመረችን በቃ ቲክቶክ ላይም ወደዚህ ዓለም የመጣ ነው ሁሉም ነገር ላይቭ የጀመር ነው ምናምን ሁሉም ነገር በቃ ሰው በቃ የሆነ የሚያስባት ከኛ ጋር ስትመጣ ምንም ነገር ቢሆን እምቢ የምትለና አይነት ሰው ነው ግን አይደለችም ላይክ በራሱ በቻለ ወይ በጣም ፈታነች በጣም ተግባቢ ነች እንደውም ከኛ በላይ ሁሉም ሰው ማሚ ነው የሚወዳት ኃይለኛ ናት ግን የዋህም ናት አሁን እኔ በጣም አርፋጅ ነኝ አላልኩም እሷ ባትኖር ደግሞ አልመጣም ይሄኔ ማለት ነው ማናጀርሽም ናት ማለት ነው እና ሁሌ በሄድንበት ቦታ እሷ ነው በቃ ኦን ታይም እንድንደርስ የምታደርገን ምንም ነገር እንዳናጣጋን ያሳደገችን እንዲያጥቻለሁ እንዲያተናናም ማለት አንችልም እምቢ የምትለን ነገሮችም አለ ግን በብዛት እሺ የምትለን ነገር ይበዛል እኔ የተወለድኩት ሳውዲ ነው እና በልጅነቴ ነው እዚህ አዲስ አበባ የመጣ ነውና ከሷ ጋር ከመጣን በኋላ ብቻዋን ያሳደገችን ሲንግል ማም ሆና እንደ እናትም እንደ አባትም ሆኖ ሁለት ሰው ሆኖ ፍቅር አሳይቶ ማሳደግ ከባድ ነው እና እስካሁን ድረስ አለን እንግዲህ አሁንም ተመስገን እኛም እሷም ስራን ትሰራለች እኛም ግን አሁን ቲክቶክ ስለምንሰራ በሱም ትንሽ ነው በቃ ደገፍ ያደረገን ተጋግዘን ነው ሁላችንም አብረን ነው የምናድገው ማለት ነው ላይቭ የሚያስጀመረችን እሷ ነች ምናምን ነገር እኛ ራሱን ፈራ ነበር እንዴ ላይቭ እኮ እንቀጣል ምናምን ስንላት ምን ችግር አለው ቤታችሁ ሆናችሁ ተከብራችሁ እኮ ነው ምንም የምታደርጉት ነገር የለም ብትቀጡም እኮ የፈለገ ከባድ ቢሆን በቃ ማለፉ አይቀርም ዞረም ቀረም ነው በቃ እና ክብራችሁ መጥቶ እንዲ ማንም ጫፋችሁ መጥቶ እስካልነካችሁ ኖርማል ነው ዋናው አለ አይደል ገንዘብ ከሚመጣበት ድረስ ስራ ሁሉ አይናቅም ምናምን በላይ ያስጀመረችን እሷ ነች ይሄን ሚል ወላጅ ደግሞ ከስንት አንዴ ነው የሚገኘው በሁሉም ቪዲዮአችን ጀርባለች ሁሉ ነገራችን ጀርባለች በቃ የኛ ስኬት ሲጀመር የመጣው በእናታችን ነው የሰክሰሳችን ጅማሬ እናታችን ነችና በጣም ወድሻለሁ እናቴ ብዙ ሰው መስበን ቀበጥ እንደሆነ ምናምን ነው ግን አይደለም
ግን በደንብ ኢቭን እንጀራ መጋገር እችላለሁ። ቤት ሂጅ ካላረጋገጥኩኝ ይሄንን አላምንም። በቃ ከሰው በታች ሆነ እንዳናድግ ያላትን ንብረት በሙሉ ሸጣ ማለት እንዲህ መናገር ሁሉ አልችልም፣ ግን ከሰው በላይ እንድንሆን አንገታችን አንድ ቀን እንኳን ደፍተን አናውቅም በሷ ምክንያት እና እዚህ እንድንቆም ያደረገችን እናታችን ነች። በጣም ብዙ ነገር ለፍታለች እኛ ላይ በጣም ብዙ ነገር። እሷ የምትፈልገው ነገር ሳታደርግ እኛ የፈለግነው እንድናደርግ አርጋን ያሳደገችን እና እናቴ በጣም ነው ወድሽ እናመሰግናለን። በጣም ድራማ ትሰራላችሁ እና ድራማ ደግሞ በጣም አስቸጋሪ ነው ስራ ለመስራት። አንዳንዴ ማደርም አለ ቀረጻ። ይሄ ከስራው ውጭ ያለ ሰው አይረዳውም። በዛ ሰዓት ማዘር አብራችሁ ነው የምትሆነው ወይስ እንዴት ነው? አብራችን በቃ ተዘዝነኛለች። ካሁን እኛ እዛ እንሄዳለን ከክላስ መልስም ይሁን ከምን ይሁን አምጥታ እዛ ቁጭ ብላ ምግባችንን ቋጥራ በቃ ኢቭን ምግብ ራሱ ከዛ እንድመን አልፈልግም በቃና ምግብ ቋጥራ ሁሉም ነገር ቡና ራሱን ቢያነቃኝ አሁን ቡና ጠጣለሁ። አሁን የቀነስኩ ነው በርግጥ ግን እንደነቃቃ ምናምን ብላ ቡና ካላመጣችም ታዝልኛለች ምናምን ተንከባክባ ጠብቃ ከመሸም እዛው አንዳንዴ የምተኛበት ጊዜ ማለት ደክማት ነው ከአራሳት ምን ቆይ ከሆነም ጠብቃ ምናደር ከሆነም አብራን አድራ ምናምንና እንዴት ይገባታል የዚህ ጊዜ ትሬንዶች? ለምሳሌ አንዳንድ ዳንሶች ትሬንድ መሆናቸውን የሆነ የስራው አንዱ አካል መሆኑን እንዴት ይገባታል? አሁን ትልቁ ችግሩ ብዙ ሰው ወላጅ አይረዳውም። እሷ ራሷ ቲክቶክ ትጠቀማለች በርግጥ እና እንደውም እሷ ነው ይሄን ስሩት ብላ የምትክል ብዙ ጊዜ እንደውም ማለት ነውና የሆነ ትሬንድ ካየች ብዙ ሰው የሚሰራው ከሆነ በቃ ትሬንድ ነው ይገባታል። ከዛ ይሄ ነገር እየወጣላቸው ነው ለምን አትሰሩትም? ዳንስም ከሆነ ሁሌ እሷን አንፖስትም። ስለዚህ እሷም ስለምታየው እናንተም በነፃነት ሰው የፈለገ ነገር ቢልም አያስጨንቃችሁ። ዋናው ከቤት ሰላም መሆኑ ነው። ኒቪን ያው ብታቃጥኝም ብታናድጅኝም እንደ ታላቅነቴም እንደ እህትነቴም ምላጣሽ አልፈልግም። አንቺ በጥባጭ ባትኖሪ ቤት ይደብረኝ ነበር። የቤቱ አድማቂ እሷ ነች። ትልቅ ደረጃ ላይ ደርሰሽ ማየት እፈልጋለሁ። ቻው፣ እወድሻለሁ። ያው ውዷ እህቴ ሚጋርዬ የኔ ታላቅ እህት ያው ሁሉም ነገር የተማርኩት ካንቺ ነው። እንደ ታላቅነቷ አንድ ታናሽ ከታላቁ ነው የሚማረው ሁሉም ነገር ሲያደርጋለ እና እንደዛ ሆኜ ላይክ ሁሉም ነገር በቃ በሁሉም ነገር እሷ ሳትኖር እንደውም የትም ቦታ መድረስ አልችልም። ኢቭን እስካሁን ድረስ የሆነ ነገር የጎደለ ይመስለኛል እና እግዚአብሔር ያሰብሽውን ነገር ሁሉ ያሳካልሽ እና ወድሻለሁ። ጥሩ ነገር እመኝልሻለሁ። አይ አንቺን ታስደቅሽ ነው አውርተን አናውቅም በቃ ለመጀመሪያ ጊዜ አስለቀሰችኝ እንጂ ለክ ማደብቀኝ ነገር አለ። ለምንድነው ለክ ታላቄ ነች ብላ ምናምን ፈርታ አትደብቀኝ። እውነታውን ነገር እንደውም እኔ ብዙም እንትን አላላትም፣ ግን ብታናደኝም ዞረም ቀረም ቂም አንያያዝም። ኦፍ ኮርስ ተረወደን ነበር። ከአምስት ደቂቃ በኋላ እየተሳሳቀን ምናምን እያየን ነው ወይ ዳንስ እንደነሳለ ምናምን ከዚህ በላይ ምን እንደምል አላውቅም። እውነታውን ነገር ሁለታችን ብቻ ነን። እሷ ነች ታላቂ እኔ ታናሽ አላ በቃ ሁለት ብቻ ስለሆነ ማንም ጋር ሄደን እንደዚህ ተጫውተን ምናምን ያደግነው ነገር የለም። በቃ ለሁለት ብቻ ስለሆነ ሌላ ሰው ሁሉ አንፈልግም ነበር። ሌላ ሰው አንፈልግም ነበር። በቃ ሁለታችን ብቻ ነን። በቃ በጣም ክሎዝ ሆነን ያደግነው በቃ የአንድ አመት ምናምን ብቻ ልዩነት ስላለን በጣም አንድ ላይ እንደዚህ ሆነን ያደግነው እንደ እህትም እንደ ጓደኛም ማለት በጣም እንደዛ ምንም ነገር የምደብቃትም ነገር የለም። እህቴ በቃ ግማሽ ማይ ሀፍ በቃ ማይ አዘር ሀፍ ሶልጅና እና አንቺም ግን እንድትደብቂኝ አልፈልግም። ትደብቃለች። በጣም አመሰግናለሁ። እኛም እናመሰግናለን። በጣም እናመሰግናለን። እኛም እናመሰግናለን።